የማይታሰብ ነገር የሚያሳዝን ነገር ደግሞ ይፈጠራል። ምንድነው እሱ? እርጉዚቷ ለብሩክ የሆነ ዘፈን ለሃይሚ ልዘፍንላት ብዬ ነበር፣ ግን አልችልም። የአዲስ የወጣው የማነው ስሙ የማነው እስጢፎ ልበልሽ ሰላም በቃ የሚገርም ዘፈን ነው። ግን ምንድነው መሰላችሁ እዚህ ጋር ባሰማችሁ ኮፒራይት ስለሚያሰማኝ ነው እንጂ እሱን ለሃይሚ ነበር ልጋብዛት። አይ ላቭ ዩ ሃይሚ፣ አይ ላቭ ዩ ሶ ማች። አይ ስዌር ቱ ጋድ በጣም ነው የምወድ የኔ። እሺ ቤተሰብ ይሄን ቪዲዮ ግን በደንብ አድርጋችሁ በእናታችሁ ይሄን ቪዲዮ ላይክ እስቲ 1000 ላይክ አስገቡትና ለሃይሚ እንዲደርስልኝ አድርጉልኝ። ፍቅሬን ልገልጽላት እፈልጋለሁ። ዛሬ የሞደዴን ጥግ ልገልጽላት እፈልጋለሁ። የጨረቃ ፋሚሊዎች ፍቅር ምን አይነት እንደሚያንገበግበን፣ የሷ መጎዳት፣ የሷ ማልቀስ፣ የሷ ማኩረፍ ለኛ ምን ያህል እንደሚጎዳን እንድታቅልኝ እፈልጋለሁ። እሺ ለማንኛውም ቤተሰብ ሃይሚ እወድሻለሁ የኔ ፍቅር፣ የኔ ቆንጆ፣ የኔ ማር፣ የኔ አይ ላቭ ዩ ሶ ማች። የኔ ምንድነው አንድ ልጅ አለች የኔ ቅምጥሌ ትላታለች። ማናት ስሟ አላቆም፣ ብቻ ቅምጥሌ ስትላት እንዴት ደስ እንደሚለኝ የኔ ቅምጥሌ። አይ ላቭ ዩ ሶ ማች። ይሄ ቪዲዮ እንዲደርሳት አድርሱልኝ። እሺ ቤተሰብ ወደ ነገራችን ወደ ትክክለኛው ነገር ወደ ደረሰን ነገር ወደ አረጋገጥነው ነገር ደግሞ ስንገባ እንግዲህ ዛሬ ሃይሚዬ የኔ ፍቅር ቤቷ ትሄዳለች። እንግዲህ አይታችኋል። እቺ ሰላቢ ሴትዮ ያደረገችውን ነገር አይታችኋል። የሃይሚ ሻንጣ ተዘጋጅቷል። የሃይሚ ፎቶ ወርዷል። እንግዲህ ቤተሰብ አጋጣሚ አሁን ሃይሚ ዛሬ ትመጣለች ቤቷ። ስታዩ ሻንጣ ተዘጋጅቷል፣ ፎቶዋም ወርዷል። እንግዲህ ሃይሚ የሚመስላ ምን መሰላችሁ? ያው ብሩክ ያዘጋጀላት ነው የሚመስላት። በዚህ ምክንያት ደግሞ ሃይሚና ብሩክ በጣም ይጣላሉ። ይሄ ነው በኋላ የምታዩት ቪዲዮ ማለት ነው። በጣም ያሳዝናል። ሃይሚ ሻንጣዋን ይዛ አስተድ ብሩክ እሺ አይላትም። በጣም ከባድ ጸብ ነው የሚነሳው ዛሬ ውዶቼ። እና ደግሞ በመሃል ደግሞ የማይታሰብ ነገር የሚያሳዝን ነገር ደግሞ ይፈጠራል። ምንድነው እሱ? እርጉዚቷ ለብሩክ ፖሊስ ይዛበት ትመጣለች። ብሩክ ላይ ወይ ፖሊስ ወይ እሱን ሊያስፈራሩ ግባብድ ጎረምሳዎች ይዛ ትመጣለች። ይሄ ነው ቪዲዮ በኋላ የምታዩት ማለት ነው። በጣም የሚያሳዝን ነገር ነው የሚፈጠረው። ሃይሚ በዛ መሃል በጣም ነው የምትጨነቀው፣ በጣም ታዝናለች። ቆይ አይደለም እኔ እኮ የምለው ማለት ነው ቤተሰብ ሰው እንዴት ነው እርጉዙ ናችሁ ለሰው ሸርባ አስባችሁ ነገ ተነገ ወዲያ እኮ ምጥ የሚባል ነገር አለ። ምጥ አይደለም ምጥ አለ። በጣም ነው የሚያመው ምጥ። እኔ መቼም አልወለድኩም ገና፣ ግን እግዚአብሔር ያው ልጅ ይስጠኝ። የወለድኩ ቀን ምጡን አየዋለሁ። ግን ሰው ሲጨነቅ ያሉ ምጥ ላይ እመቤቴ ማርያም ገላጊኝ በሰላም ሲል ክፉ የምታደርጉት ነገር ማድረግ ትተዋላችሁ ምናምን እንደዚህ ወለዳችሁ ታውቃላችሁ መቼም። እና ይሄ ነገር አያስፈራትም ወይ የምትሰራው ስራ? ሃይሚና ብሩክ መሀል ላይ እንደዚህ ገብታ የምታደርገው ነገር ብሩኬን ታስይዘዋለች። ቤተሰብ ብሩኬ እኮ ይታሰራል፣ ታዩታላችሁ። ተሳስረዋለች ብሩኬን። አንደኛ እርጉዙኝ ገፍትሮ ጣለኝ፣ ታምሜያለሁ፣ ሙቻለሁ ምናምን ብላ የማይሆን ቃላቶችን ተናግራ ብሩክ እንዲያዝ ታደርገዋለች። ለማየት ያብቃችሁ፣ ይሄን ታዩታላችሁ። በጣም የሚያሳዝን ነገር ነው የሚፈጠረው። እና ውዶቼ ሁላችሁም እኔ ምለው አሁን ምን መሰላችሁ? እኔ ብዙ ሰዎች የሚያሉት ለብሩክ ለምን በሩን ዘግተህ ጥፋ ነው ያሉት። በቃ በሩን ዘግተህ ሂድ ለትንሽ ጊዜ፣ ቢያንስም ከሀገር እንኳን ብትወጣ፣ በቃ ነገሩ እስከሚቀሰቅስ ሁሉ ነገር እስከሚስተካከል ከሀገር ይውጣ ምናምን ያሉ አሉ ጓደኞቹ። እኔ ስሰማ ያው ሲመካከሩ የሰማሁትን ነው እነግራችሁ። ከሀገር ቢወጣና ትንሽ ስሜቱ ልጅ ሴት የምትፋታው ሴት አይደለችም። ልጁ የብሩክ አይደለም። አንዳንድ ልጆች ተማሚ ናቸው እንዴ ልጁ የብሩክ ነው የምትሉት። ብሩክ አላስረገዛት የሚችል ልጅ ምንም እግዚአብሔርን ነው እንድች የሚያህል ብሩክ እቺን የሚያህል ነገር ብሩክ ላይ የላትም ልጅቱ። በቃ ልጅቷ እነሱን ሆነ ብላ ሃይሚና ብሩክን ለማለያየት ነው የመጣችው። ልጅክ ነው ብላ ግግም ብላለች። እንግዲህ ቤተሰብ ፎቶ ይዛበታለች ብሩክ ላይ። ልንገራችሁ ሀቁን ልንገራችሁ አይደለ? ብሩክ ላይ ፎቶ ተይዞበታል፣ ቪዲዮ ተይዞበታል። እቺ ሴት የዛኔ አስክራው መድኃኒት ሰጥታው ብሩክ ላይ ይዛበታለች ቪዲዮ።
እሱ ቪዲዮ ደግሞ ከወጣ ለብሩክ ስም መጥፋት ነው የሚሆንበት። እሱ ፎቶ ከወጣ ለብሩክ በጣም ከባድ ነገር ነው። ለዩቲዩብም ለራሱም በጣም ከባድ ነገር ነው ቤተሰብ። እና ለምን መሰለሽ አንዳንድ ሰዎች የማያዩ ሰዎች አርጎ ነው እንጂ ምናምን ብሎ ሊሰርቡትም ይችላሉ። ይሄ ነገር እኔ ማንም እንዲወጣበት አይፈልግም። እኔም ራሱ እንዲወጣበት አልፈልግም። ይሄ ቪዲዮም ይሄ ምንም ነገር እውነቴን ነው የምናገረው። እና በዛ ምክንያት ነው እሷ በቃ እንደዚህ ታያለ ልጥጥ ብላ የምታናግረው፣ ልጥጥ ብላ የምትናገረው፣ ልጥጥ ብላ የምታስፈራራው ይሄን ነገሮችን ይዛበን ነው። እና በጣም ነው የሚያሳዝነው። እንግዲህ ቤተሰብ እቺን ሴት የሚያስቆማት ሰው ጠፋ። በጣም ገርሞኛል። አሁንም ገና ሃይሚና ብሩክን ቡጭጭጭጭ እንዲል ነው የምታረጋቸው። አሁን ገና ታያላችሁ። ሻንጣው የተዘጋጀው በጣም የሚያሳዝን ሻንጣው። አሁን ሃይሚ የምታስበው ሻንጣው የተዘጋጀው ብሩክ ያዘጋጀው ነው የሚመስላት። ይሄ የወረደው ይሄ እንትኖች ምንድነው እንግዲህ ቪዲዮን ካላየችሁ ማለት ነው። ቪዲዮን ካየችሁ እንግዲህ ታምንበል፣ ግን ቪዲዮን ካላየችሁ ደግሞ ከባድ ጭቅጭቅ ነው የሚነሳው እዛ ጋር ማለት ነው። እና ውዶቼ እኔ ብቻ ሰላም ይሁኑልኝ። ሁለቱም ቢጣሉም ቢጨቃጨቁ መታረቃቸው አይቀርም፣ አብሮ መሆናቸው አይቀርም። የኔ ፍቅሮች የኔ ማሮች እንግዲህ እግዚአብሔር መልካሙን ያሰማን ነው ብሎ መልካሙን ብናይ ነው ጥሩ። የእነሱ ላይ እንደዚህ አይነት ጦር መሰል ነገር የመጣው በጣም ከባድ ነገር ነው። የሃይሚና የብሩክን ዝና ለማጥፋት የሃይሚና የብሩክን ዝና እንዲቆሽሽ ለማድረግ ነው ሴት የመጣችው። በቃ እነሱ ዝናቸውን ተጠቅማ እሷ ፌመስ ልትሆን የመጣችው። በቃ እሺ ፈምሰሻል፣ በቃ እሺ በቃ ሰብስክራይብ እናደርግሻለን፣ ተፋቻቸው፣ በቃ እሺ እኛ የፈለግሽው እናደርግልሻለን። ግን ሃይሚና ብሩክን ተፋቻቸው፣ ፕሊዝ ተፋቻቸው። በቃ ይሄን ቪዲዮ ካየሽ ተፋቻቸው። እኛ የሆነ በቃ እኛ ይሄን ነገር አድርጉልኝ በይ፣ ወይ ገንዘብ አዋጡልኝ በይ፣ እናዋጣለን እኮ እኛ ችግር የለብንም። አዋተን ብቻ ተፋቻቸው። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳቸዋለሁ፣ አከብራቸዋለሁ። ሰላም ዋሉልኝ። ቻው